የክብደት ድንገተኛ መጨመር ወይም መቀነስ፣ ከፍተኛ ድካም፣ የፀጉር መርገፍ፣ የአይን መግጠጥ፣ የሙድ መለዋወጥ፣ ድብርት፣ የወር አበባ መዛባት፣ አልፎ ተርፎ መሃንነት እያስቸገረው ነው። ይህ ምናልባት በአንገታችን የምትገኘው ቢራቢሮ የምትመስለው ታይሮይድ እጢ ስራዋን በአግባቡ ባለመስራቷ የሚመጣ የሆርሞን መዛባት ችግር ሊሆን ይችላል። ሰላም ጤና ይስጥልን ውድ ተመልካቾቼ እንደምን ሰነበታችሁ? እንኳን ወደ ዘውድ ሚዲያ የዩቲዩብ ቻናል በሰላም መጣችሁ። ስሜ ለማታውቁኝ ሲስተር ዘውዲቱ እባላለሁ። በሙያዬ ነርስ ነኝ። በዘውድ ሚዲያ ቻናል አማካኝነት ሰዎች ደስተኛና ጤነኛ ህይወት እንዲኖሩ እውነተኛ የጤና መረጃዎችንና የውበት ሚስጥሮችን እንቃኛለን። ሃይፐር እና ሃይፖታይሮይዲዝም ከሚባሉት የሆርሞን እክሎች ውስጥ በጣም የተለመዱ ናቸው። አያጠራጥርም፣ የታይሮይድ ችግር ከፍተኛ የጤና እክል ነው። ነገር ግን ይህን ችግር በአራት ቀላል ደረጃዎች ሙሉ ለሙሉ እና ለዘላቂነት ማከም እንደሚቻል ላረጋግጥላችሁ እወዳለሁ። ዘመናዊ ሳይንስ ግን የታይሮይድ ችግር ሙሉ በሙሉ ሊድን አይችልም፣ በህክምና ማስታገስ ወይም ደግሞ መቀነስ ነው የሚቻለው ይላል። እዚህ ላይ ነው የጥንታዊ የተፈጥሮ ህክምና የሚደርስልን። በዚህ ቪዲዮ የታይሮይድን ችግር እንዴት ከስር ከመሰረቱ ነቅለን ማጥፋት እንደምንችል ግልጽ የሆነ መንገድ አሳያችኋለሁ። ዝግጁ ናችሁ? እስከ መጨረሻው ተከታተሉ። ወደ 30 ዓመት ወደ ኋላ ብንመለስ በታይሮይድ ችግር የሚሰቃዩ ሰዎች በጣም ጥቂቶች ነበሩ። ዛሬ ግን በሚሊዮን የሚቆጠሩ ብዙ ሰዎች በዚህ ችግር እየተሰቃዩ ነው። ለዚህ ደግሞ ጤናማ ያልሆነ እንቅስቃሴ የሌለውና በጭንቀት የተሞላ የህይወት ዘይቤያችን ተወቃሽ ነው። የህክምና ባለሙያዎች እንደሚሉት ሴቶች በሆርሞን መለዋወጥ ምክንያት ለዚህ ችግር በይበልጥ የተጋለጡ ናቸው። ዛሬ ግን ወንዶችም በከፍተኛ ሁኔታ እየተጠቁ ይገኛሉ። በአኗኗር ዘይቤው ላይ ጥቂት ለውጥ ለማድረግ በእውነት ቆርጠው ከተነሱ ህመሙን በዘላቂነት ማዳን ይቻላል። አለበለዚያ ግን እድሜ ልክዎን በመድኃኒት ክኒኖች ጥገኛ ሆነው ለመኖር ይገደዳሉ። ይህ ወደ መጀመሪያ ነጥብ ያመጣኛል። አንደኛ ደረጃ ክኒኖች የመጨረሻ መፍትሄ አይደሉም። ታይሮይድ እጢ በዋናነት ቲ3 እና ቲ4 የተባሉ ሆርሞኖችን ያመርታል። እጢዋ በቂ ሆርሞን ማምረት ሲያቅታት ወይም ከመጠን በላይ ስታመርት የታይሮይድ ህመም ይከሰታል። ያኔ ነው ዶክተሮች ብዙውን ጊዜ ቲ4 በክኒን መልክ የሚያዙላችሁ። ነገር ግን ይህ ችግሩን አይፈታውም። ሐኪሙም ቢሆን ይህ መድኃኒት በሽታውን እንደማያድነውና ቲ4 ሆርሞንን በክኒን መልክ እስካቀረቡ ድረስ ህመሙን እንደሚያስታግሰው ብቻ ይነግሯቸዋል። ለዛ ነው በዙሪያችን ያሉ ሰዎች መድኃኒቱን ለዘላለም እያዋጡ አሁንም የታይሮይድ ችግር ያለባቸው። በክኒኖች አማካኝነት ትክክለኛ የሆርሞን ሚዛን ለማምጣት መሞከር ብዙ የጎንዮሽ ጉዳቶች አሉት። የህመሙ ደረጃ እጅግ አሳሳቢ ካልሆነ በቀር እነዚህ ክኒኖችን ቆርጠው መተው አለብዎት። በጣም ከባድ ከሆነ ደግሞ በጥቂት ሳምንታት ውስጥ ቀስ በቀስ እየቀነሱ መምጣት ይችላሉ። ደረጃ 2 የቤት ውስጥ መፍትሄዎች አዘገጃጀት። አሁን በክኒን ላይ ጥገኛ ስላልሆኑ ቀጣይ እርምጃ የታይሮይድ እጢ እንደገና ስራውን በተገቢ ሁኔታ እንዲሰራ ማከም ነው። አዘገጃጀቶች ውስጥ አንደኛ የወልነት ዘይት ማሳጅ። ጥንታዊ የተፈጥሮ ህክምና ለታይሮይድ ፈውስ ልዩ ቦታ ከሚሰጣቸው ነገሮች አንዱ ንጹህ የወልነት ዘይት ነው። ማድረግ ያለብዎት ቢኖር በየቀኑ ማታ ከመተኛቶ በፊት ከ4 እስከ 5 ጠብታ የወልነት ዘይት ወስደው አንገቶ ላይ ያለውን የታይሮይድ አካባቢ ማሳጅ ማድረግ ነው። ታይሮይድ እጢን የሚቆጣጠረው በአእምሮ ስር የሚገኘው ፒቱታሪ እጢ ነው። ለአእምሮ ጤና እጅግ ጠቃሚ በሆነው በወልነት ዘይት አንገታችሁን ማሳጅ ማድረጋችሁ የስር የመሰረቱን ችግር ያክመዋል። ዘይቱን በቀላሉ ማግኘት ካልቻሉ የቀይ ሽንኩርት ጭማቂ በመጠቀም ማሳጅ ማድረግ ይችላሉ። እሱም ፍቱን መድኃኒት ነው። ሁለተኛ የድንብላል ፍሬ ውሃ አዘገጃጀት ወይም ደግሞ ኮሪያንደር ሲድ ዋተር። ልክ እንደ ወልነት ዘይት የድንብላል ፍሬ ለታይሮይድ ህክምና እጅግ በጣም ጠቃሚ ነው። አዘገጃጀት 1 የሻይ ማንኪያ የድንብላል ፍሬ ወስደው በሙቀጫ ይውቀጡት። እባክዎ በኤሌክትሪክ መፍጫ ወይም ደግሞ ብሌንደር አይጠቀሙ። ምክንያቱም የኤሌክትሪኩ ሙቀት የፍሬውን ጠቃሚ ንጥረ ነገር ያጠፋዋል። የተወቀጠውን የድንብላል ፍሬ 1 ብርጭቆ ውሃ ውስጥ ጨምረው አዳሩን ይዘፍዝፉት። ጠዋት ላይ ይህን ውሃ በትንሽ እሳት ላይ አድርገው መጠኑ በግማሽ እስኪቀንስ ያንተክትኩት። ጠቃሚ ንጥረ ነገሮች ሙሉ በሙሉ ወደ ውሃው መግባታቸውን ያረጋግጣል።
በመጨረሻም ፍሬውን አጥልለው ይህን መድኃኒትነት ያለው የድንብላል ውሃ ቀስ ብለው ይጠጡት። ይህን የሚጠጡት ጠዋት ከቁርስ 30 ደቂቃ ቀደም ብለው መሆን አለበት። በመሃል ምንም አይነት ምግብ አይመገቡ። መድኃኒቱ ስራውን ይስራ። ይህን ህክምና ቢያንስ ለ3 ወራት ያለማቋረጥ ያድርጉ። እነዚህን 2 መፍትሄዎች ተግባራዊ ማድረጎ የችግሩን ግማሽ ይፈተዋል። ደረጃ 3 የዮጋና የአተነፋፈስ እንቅስቃሴ። ለቀሪው ግማሽ ችግር ዮጋ መስራት እጅግ በጣም አስፈላጊ ነው። አንደኛ፣ አፍዎን ዘግተው የሚል ድምፅ እያወጡ በተመሳሳይ ሰዓት ራስዎን ወደ ታችና ወደ ላይ ያንቀሳቅሱ። ይህን ሲያደርጉ የታይሮይድ እጢው ሲንቀጠቀጥ ይሰማዎታል። ይህን በቀን 5 ጊዜ ያድርጉ። ሁለተኛ፣ ኡጃይ ፕራናይማ። ይህ ምናልባት ለታይሮይድ ውጤታማው ልምምድ ነው። አፍዎን ዘግተው ጉሮሮን አጥብቀው ልክ እንደማኩረፍ ፍሪክሽን የሆነ ድምፅ እያወጡ አየር በቀስታ በረዥሙ ወደ ውስጥ ይሳቡ። የሳቡትን አየር አገጮን ደረቱ ላይ አስደግፈው የሚችሉትን ያክል ጊዜ ይቆዩ። ከዛ በግራ አፍንጫው አየሩን ያስወጡት። መጀመሪያ አካባቢ ትንሽ ሳል ሊያስለዎት ይችላል፣ የተለመደ ነው። ይህን ለ5 ደቂቃ ያድርጉት። ይህ አኳኋን የሰውነትንና የፊትን ጡንቻዎች በአንዴ በማንቀሳቀስ ልክ እንደ አንበሳ ግሳት ምላስን ወደ ውጭ አውጥቶ የሚሰራ ነው። የታይሮይድን ችግሮች ለማስወገድ ከምርጦቹ አንዱ ነው። 10 ጊዜ ያድርጉት። በቀን 15 ደቂቃ ለዚህ መስጠት ካልቻሉ ታይሮይድን ለማዳን በእውነት ቆርጠው አልተነሱም ማለት ነው። ደረጃ 4 ምግብና የአኗኗር ዘይቤ ፉድ ኤንድ ላይፍ ስታይል። የመጀመሪያው ነገር አዮዲን ለታይሮይድ ትክክለኛ ስራ እጅግ በጣም አስፈላጊ ማዕድን ነው። ነገር ግን በፋብሪካ የተዘጋጀውን አዮዲን እና በሰራሽ መንገድ የተጨመረበትን የገበታ ጨው ያስወግዱ። በምትኩ በተፈጥሮ አዮዲን ያለበትን የድንጋይ ጨው ወይም ደግሞ ሮክ ሳልት ይጠቀሙ። ከዚህ ውስጥ ለታይሮይድ የማይመከሩ ምግቦች የአኩሪ አተር ምርቶች፣ ፍሪጅ ላይ የቆዩ ምግቦች እና ቀዝቃዛ ውሃ ለታይሮይድ ህመምተኞች የተከለከሉ ነገሮች ናቸው። ፕላስቲክን ትተው የብረት ወይም ደግሞ የሸክላ ብርጭቆዎችን ይጠቀሙ። ጎመን፣ አበባ ጎመን ወይም ደግሞ ኦቾሎኒ መብላት የሚችሉት በደንብ ከተጠበሱ ወይም ደግሞ ከበሰሉ ብቻ ነው። ሻይና ቡናን ወይም ደግሞ ካፌን ያላቸው መጠጦችን ይቀንሱ። የታሸጉ ምግቦችን ለጊዜው አቁመው ወደ ትኩስ የቤት ምግቦች ይመለሱ። ጤናማ የሳህን ህግ። ሳህኖን ሲያዘጋጁ ግማሹን በትኩስ አትክልቶች፣ ሩቡን በፕሮቲን እንደ ምስር ወይም ደግሞ አተር ክክ፣ እንደ ጤፍ እንጀራ ወይም ደግሞ ሩዝ ይሙሉት። ሁልጊዜ ከሰላጣ ይጀምሩ። ጠቃሚ ምግቦች ኮኮናት በውስጡ ባለው ሎሪክ አሲድ ምክንያት በጣም ጠቃሚ ነው። እንደ መክሰስ ሊመገቡት ይችላሉ። ስለዚህ ኪኒን ላይ ጥገኛ መሆን ያቁሙ። ቀስ በቀስ ይቀንሱት። በየቀኑ ከቁርስ 30 ደቂቃ በፊት የድንብላል ውሃ ይጠጡ። ማታ አንገቶን በወልነት ዘይት ማሳጅ ያድርጉ። 15 ደቂቃ የዮጋ ወይም ደግሞ የአተነፋፈስ እንቅስቃሴ ያድርጉ። የተፈጥሮ ጨው ይጠቀሙ። ፕላስቲክ ያስወግዱ። በቂ እንቅልፍ ይተኙ። ጭንቀትንም ያስወግዱ። እነዚህን ልምዶች በትክክል ከተገበሩ በሽታው ከጀመረው ጊዜ አንጻር ከ2 እስከ 3 ወራት ባለው ጊዜ ውስጥ የታይሮይድ ህመምን ከሰውነታችን ነቅለን ማውጣት እንደሚችሉ አረጋግጥልዎታለሁ። የዚህ የተፈጥሮ ጥንታዊ ህክምና ኃይል በጣም አስደናቂ ነው። ውጤታችሁን በኮሜንት ሴክሽን ላይ ማጋራታችሁን አትርሱ። ውድ ቤተሰቦቼ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። እንደዚህ አይነት ጥልቅ ምርምር የተደረገባቸውን ቪዲዮዎች ማዘጋጀት እንድቀጥል ቻናሌን ሰብስክራይብ ያድርጉ፣ የደወል ምልክቷንም ይጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። ጤና ይስጥልን።